እንዴት አንቺ ከእስር ቤት ወጣሽ? ሚራ ወንጀለኛ ነኝ በማለት ራሷን ካጋለጠችበት ጊዜ ጀምሮ እጆቿን ለፖሊስ ጣቢያ ሰጥታ የእስር ጊዜዋን እያሳለፈች ነበር። ናና አድናንም በእስር ባለችበት ሁኔታ እየተመላለሱ ሊጠይቋት እንደሚችሉ ቃል ገብቶላት ነበረ። ታዲያ ይና አድናንም ቤት ተሰናብታ ስትወጣ ለእናንተ መልካም ሕይወት እመኝላችኋለሁ፣ ወልዳችሁ ልጃችሁን በፍቅር አቅፋችሁ ማየት እፈልጋለሁ እንዳለችው ሁሉ በእርግጥ ልወናና አድናን ለልጅ ታድለው ነበረ። ህፃን ልጅ ቦርቆ ሳይጨርስ እንዲሁም ፍቅራቸውን ሳያጣጥሙ ወዲያውኑ ልጃቸውን በሮቤል አማካኝነት ሊነጠቁ ችለዋል። ሮቤል ከዚህ ዓለም በሞት ተለይቷል በማለት ራሷ ሚራ ገድዬሃለሁ ብላ እጆቿን ለፖሊስ በሰጠችበት አጋጣሚ እሱ ግን አልሞትኩም አለሁ በማለት መሬት ልሶ ይነሳል። የተፈጠረው ሚራ ሮቤልን በምትገልበት ወይም በምትደበድብበት ሰዓት የሚረዳት ሰው እንደምትፈልግና ከዛ ሰው ጋር ወደሆነ ቦታ በመውሰድ ልትቀብረው እንደምትፈልግ ተናግራ ነበር። ሆኖም ይህ ሰው በወቅቱ እንዳሳዘነውና ከሮቤል ጎን በመቆም ሊረዳው ፈልጓል። በደረሰበት ጉዳት ማለትም በተደጋጋሚ ጭንቅላቱን መታው ስለነበረ በዛን ሰዓት ወደ ሆስፒታል በመውሰድ ከህመሙ እንዲያገግም ሆኗል ማለት ነው። በዚህ ሁኔታ ከአድናንም ሆነ ከሚራ አይን ተሰውሮ ሲኖር ሳለ አሁን ተመልሶ ወደሚያውቀው ቤት መጥቷል ማለት ነው። የና አድናን ሰራተኛ ሆና የተቀጠረችው ሻሽ የሮቤል የቀኝ እጅ ነበረች። እናም ከሱ ጋር በመመሳጠር ልጃቸው ለመሰረቅ ችሏል ማለት ነው። ሆኖም እንግዲህ ሮቤል ልጁን በእጁ ካስገባ በኋላ ከወንድሙ ጋር እየደወለ ህፃኑ ከሱ ጋር እንደሆነ የሚያለቅሰውን ድምጸት እያሰማው ይገኛል። ይህንን የሰማው አድናን ማመን ተስኖት ስልኩን እስከ መወርወር ደረጃ ደርሷል። እንግዲህ ከዛ በፊት ገና ሮቤል ሄሎ በማለት በቀድሞ ስልኩ ሲደውልለት እንዴ ሮቤል ህልም ነው እውን ነው ይህ ነገር ማመን ተስኖኛል በማለት ከራሱ ጋር ጥያቄ የፈጠረበትና እንዲሁም ሮቤል በህይወት ይኖራል ብሎ ባላሰበበት አጋጣሚ እሱ ግን አለው አልሞትኩም ማለቱን ተከትሎ ሊሆና አሁን የደወለበት ዋነኛ ምክንያት ልጃችን ከሱ ጋር ይሆናል ባክህን ጠይቀው እንዲህ በስሜታዊነት ተናደ ስልኩን አትዝጋው ስትልም ከአድናን እጅ በመንጠቅ ሮቤልን ታወራዋለች። ሮቤልም አንቺ ሊሆና ታውቂ ልኔ እኔማ በህይወት አለው ልጃችሁም ከኔ ቁጥጥር ስር ይገኛል በማለት ይነግራታል። ሆና እባክህን ከኛ ህይወት ምንድነው የምትፈልገው? በልጅ ሳትምጣብኝ መቼም በማልደራደርበት ህይወቴ እናም እባክህ ልጃችን መልስልን እያለች በጸባይ ብታናግረውም በበደላችሁኝ ሁሉ እያንዳንዱ በደሌ እየቆጠርኩም ዋጋችሁን እሰጣችኋለሁ ብሏቸዋል። ሆኖም አሁንም የልወናና የአድናን ፈተና ቀጥሏል ማለት ነው። በተለይ በማይመጣው በልጃቸው መምጣቱ ደግሞ ፈተናውን ውስብስብና ከባድ ያደርገዋል። ለማንኛውም በልወና ድራማ ምን አዲስ ነገር አለ? ቀሪዎችን አብረን እንዳስሳለን። ልወናና አድናን ከብዙ ጊዜ ከብዙ ጭቅጭቅ በመካከላቸው ከሚገቡ ሰዎች የአንዱን ውሸት ሲሰማ ሁለታቸው ሳይተማመኑ እንዲህ ሲነታረጉ ቆይተው የኋላ ኋላ በጋብቻ ስነ ስርዓት ሊጠናቀቅ ችሏል። በዚህን ሰዓት እንግዲህ ሚራ እጄን አውጥቻለሁ፣ ራሴን ለንስሐ ጥቤያለሁኝ፣ እስካሁን ድረስ ያደረግኩት ነገር ራሴን ጎድቶኛል፣ ከህሊናዬ ጋር ታርቄ መኖር አለብኝ፣ ከእንግዲህ ክፋት ይብቃኝ በማለት እጆቿን አጣጥፋ መልካም ሰው የሆነችበት አጋጣሚ ነበረ። አድናንና ልወናን ባልና ሚስት ሆነው እንዲቀጥሉ ያደርጋቸው። ታዲያ ሁለታቸው ተጋብተው ሲኖሩ በመካከላቸው የተፈጠረው ልጃቸውን ደግሞ የሚቀማ ሮቤል ተብዬው የክፋት ጥግ የሆነው ወንድምየው አሁንም እጁን ወደ እነ አድናን ቤት ይዘረጋል ማለት ነው። ለዚህ ደግሞ ተባባሪ የሆነችው ሰራተኛዋ ሻሽ ናት። ሻሽ እያንዳንዱ የነ አድናን የልወና ሁኔታ ማለትም አሁን አዝናለች፣ እኔን እያሰቃዩኝ ነው፣ ምን ይሻለኛል? ከዚህ የተሻለ አማራጭ ካለ እባክህ ፈልግልኝ፣ በዚህ ሁኔታ አድናን ራሱ ሊያሳድረኝ አልቻለም እያለች የነሱ ጭቅጭቅ እንደሰለቻትና አሁንም ልጁን ያሰረቅሽ አንቺ ነሽ፣ ማን መጣ ይባላል እየተባለች ጥያቄ በጥያቄ እንዳደረጓትና ልጄን ያስወሰድሽ አንቺ ነሽ እያለቻት እንደሆነ ለሮቤል ትነግረዋለች። ሮቤል በደንብ ማስመሰል እንዳለባትና እዛ ቤት ሰራተኝነት ብቻ ሳይሆን መልካም እህታቸው እንደሆነች ማስመሰል እንዳለባት ነው ለሻሽ እየነገራት ያለው። ሻሽ የፈለገውን ያህል ማስመሰል ብችልም በጭራሽ ግን ተመሳጥረሽ ልጄን አስወሰድሽ እያሉ እየጨቀጨቁኝ ነው፣ ለአንዳችም ደቂቃ እረፍት የለኝም ትላለች። በእርግጥም እረፍት የላትም። አድናን መጥቶ ጉርቧን ያንቃታል። ሊሆናም እንደዚሁ
ነገሮች እየሰለቿት ሲመጡም የኋላ ኋላ መውጫዬን ፍለጋሎች። እሱም ለእኔ ታስፈልግኛለሽ፣ ልጁ ሲያለቅስ ምን እንደማደርገው አላውቅም እያለ ሲነግራት ከዛ ቤት ከመውጣቷ በፊት የምትፈልገው ገንዘብ ነው እና ማለትም ልጁ ሊሰረቅ የቻለውም ዞሮ ዞሮ ከሮቤል ጋር በተነጋገረችው መሰረት የተወሰነ ገንዘብ ሊያስገባላት እንደሚችል ስለነበረ እሺ ብሩን አስገባልኝ እያለችው ነው። እሱ ብሩ ችግር የለውም ይደርስ የለ እኔ ጋር ከመጣች በኋላ እያላት ነው። ያው ከዚህ በፊትም እንግዲህ ከሚራ ጋር በሚሰሩበት ሰዓት ብር አንጣ አታምጣ ከፍተኛ የሆነ ጭቅጭቅና ንትርክ ነበረባቸው። አሁንም ሮቤል ከየትም አምጥቶ ገንዘብ እንደሚሰጣት አይታወቅም፣ ደግሞ አይሰጣትም። ዞሮ ዞሮ ግን ሰራተኛዋ እንድትተባበረው ሲል በገንዘብ ሊደልላት ችሏል ማለት ነው። ሰራተኛዋም እንግዲህ የጭካኔ ጥግ ነው እያሳየች ያለችው። ገንዘብ የቱንም ያህል ሊያባብል ይችላል፣ በህፃን ልጅ ግን ልትመጣ አይገባም ነበረ። አሁን የልወናን ጭንቀት ከፍ እንዲል አድርገዋለች ማለት ነው። ሆኖም እንግዲህ ልወናና አድናን የት እንሂድ እያሉ እየተጨናነቁ ነው። የኋላ ኋላ ለፖሊስ እናመልክት ሲሉ ጉዳዩ ከፖሊስ ከመድረሱ በፊት በሰራተኛው አማካኝነት ፖሊስ እያሉ ነው። ምን ይሻለኛል በማለት ለሮቤል ስለነገረችው ሮቤል ወዲያውኑ ስልክ በመደወል ልጁማ ከኔ ነው፣ እኔ የምፈልገውን ነገር ማድረግ እስካልቻላችሁ ድረስ ልጃችሁን አታገኙም ሲል ነበር የነገረው። ከኔ ምንድነው የምትፈልገው እያለ የሚይዘው የሚጨብጠው አጥቷል። ልወናንም እንደዚሁ ማለትም እኔ በቃ የምፈልገውን እስካላገኘው ድረስ አሁንም ከህይወትሽ አልወጣም፣ ሞቷል ብለሽ አስበሽ ከሆነ አለው እኔም አፈርልሽ ተነስቻለሁ፣ እኔ መቼም አልሞትም እያለ ነው የሚገኘው። ልወና ከዚህ በፊት ጭንቅላቱን መጥቼ ገድያዋለሁ ብላ ነበር የምታስበው። ያኔ በመንፈስ እየመጣ ያናግራት እንደነበር እና ሮቤል በህይወት እንደሌለ ብታስብም አሁን የኋላ ኋላ አለው እኔማ አልሞትኩም ከእናንተ ራስም አልወርድም ሲል ነው እየተናገራት ያለው። እንግዲህ በዚህ ሁኔታ ልወናና አድናን ፈተናቸው ከአሁኑ ጀምሮ ቀጥሏል ማለት ነው። እንግዲህ ሁለተኛው ምዕራፍ የአድናንና የልወና እረፍት ያለው ህይወት ይኖራቸዋል ብለን አስበን ነበረ። ነገር ግን የሮቤል ከሞት ተነስቶ መምጣቱን ተከትሎ ያው አድናንና ልወና እየተፈተኑ ነው። ለዛውም ደግሞ በመጀመሪያ ልጃቸው አሁን ልጃቸውን ለማስመለስ ግን ምቹ አጋጣሚ የተፈጠረላቸው ይመስላል። የቤታቸው ሰራተኛ ከሮቤል ለመድረስ ልብሶቿን ጠቅላላ ስትወጣ የት ነው የምትሄጁ በማለት አድናን ጉርቧን እንቅ አድርጎ ይዟት ነበረ። ስለ ልጇ አድራሻ እንደምታውቅና ሆን ብላ ተባብራ ልጃቸው እንዲጠፋ እንዳደረገችም እያስጨነቃት ነው የሚገኘው። ምንም እንኳን ጉዳዩን እንደማታውቅ አድርጋ ብታስመስልም በጭራሽ ልጄ ትናንት ጠፍቶ ስራ በዚህ መልኩ ተዝረክርኮ እኔና ባለቤቴ ተጨንቀን ተጠበን ባለንበት ሰዓት እንዴት አንቺ ወጥቼ ልሄድ ትያለሽ? ይህ የባድነት ብቻ ሳይሆን ጭካኔም ጭምር ነው፣ ከልጄ መጥፋት ጋራም እጅሽ አለበት በማለት ጉርቧን እንቅ አድርጎ ይዟታል ማለት ነው። በዚህን አስጨናቂ ጊዜ እንግዲህ ሚራ ወደ ቤት በራቸውን አንኳኩታ ተከስታለች። መቼም ትመጣለች ብሎ አልታሰበም ነበር። ምክንያቱም ቅጣቷ ከፍ ያለ ስለነበረ በዛን ሰዓት እየተመላለሱ ሊጠይቋት እንደሚችሉ አጽናንተዋትና በረታቷት የሸኟት ሚራ ብዙም ሳትቆይ በሩን አንኳኩታ ተከስታለች ማለት ነው። ሆኖም እንግዲህ አድናንና ያቺ ሰራተኛዋ ሻሽ ጋር እየተፋጠጠ በነበረበት አጋጣሚ ሚራ እንዴት መጣሽ በማለት ሲጠይቃት እሷም ጉዳዩን መርምረው ወንጀል እንደሌለባትና ነገሩ ቀሎላት ወደ ቤት እንደመጣችም ትናገራለች። በዚህ መካከል ማንም መሄጃ ዘመድ አዝማድ ስለሌላት የግድ እነሱ ጋር ተደርባ መኖር እንደምትፈልግ ነው እየተናገረች ያለችው። ሆኖም እንግዲህ ትኩረቱን ስበዋለች። በዚህን ሰዓት ሹልክ እንዳታመልጣቸው ያስፈራል። ካለበለዛ እውነት አድናን ልጁን ለማግኘት ከባድ ውስብስብ ችግር የሚገባ ይሆናል። ታዲያ የሰራተኛዋ ሚራ እዛ መከሰቷ ሚራ ማለት አንቺ ነሽ ወይ ሮቤል ቀንቶሃል፣ ተመችቶሃል እያለች ነው ያለችው። ምናልባት ሚራ ሮቤልን ትተባብረዋለች ብላ አስባ ከሆነም አላቅም። እሷ ግን በጭራሽ አሁን ሚራ የተቀየረችውና መልካም ሴት የሆነችው ሚራ ነው እየተከሰተችው። እንደ ድሮ ቢሆን አይደለም። የልወና ልጅ ልወናን ራሱ ለመግደል ስንት ጊዜ ሙከራ እንዳደረገችባት እናስታውሳለን። ዛሬ ግን እንዴት አድናን አያሳዝንም? በልጁ ትመጣበታለህ እንዴት ጨከንክ እያለች ነው እያለችው። ይህ ክፍል በእርግጠኝነት ሰራተኛዋን ካስጨነቃትና በዚህ ከቀጠለ
እና አድናን ህፃን ከሚገኝበት ቦታ እየመራች ትወስደዋለች። ሮቤል በዚህ ሁኔታ ይጋለጣል ብዬ አስባለሁ። መቼም አንድ ተንኮል ቢያልቅበት ሌላ ነገር መቀመሩ የማይቀር ቢሆንም በሚቀጥለው ክፍል ልጃቸው ከልወናና ከአድናን እጅ እንዲገባና ሰላማቸው እንዲመለስ መልካም ምኞቴ ነው። ለዛሬ የነበረኝ ሎና ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።